ሊበኩሉ በሙሉ ስሞት መልአከ ገነት ቀሲስ ሊበኩሉ በጣም 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 እችን ጥንታዊት የሆነች ቤተክርስቲያን ኦርቶዶክስን አንገት ያስደፋ እናንተን ሁሉ ጭምር በእነዚህ መጽሐፍቶች አንወያይም ብላችሁ እስክትሉ ድረስ እንድታፍሩ እንድትሸማቀቁ ያደረጉ በጣም ብዙ ገድላት፣ በጣም ብዙ ድርሳናት፣ በጣም ብዙ ተአምራት አሉ። እርሶ እንዳሉት ጥበብ ቢሆንልዎት ኖሮ ወይ እናንተ ጥበብ ቢሆንላችሁ ኖሮ እንደ ቤተክርስቲያን ኤርሚያስ ከኛ በላይ መጽሐፍቶቹን አንብበዋል እና በእውነት ሽልማት ሊገባው ነበረ። ሽልማቱ ይቅርብኝ። እንደናንተ አይነቶቹ ሰምተው ነገሩ አይ ብለው ባሉ ነበር። ግን ልትደፍኑት ማትችሉትን ለመድፈን ተሯሯጣችሁ፣ ልትሸፍኑ ማትችሉትን ልትሸፍኑ ተሯሯጣችሁ። ሶሻል ሚዲያ ላይ ባለው ማለት ነው። ግን ከላይ ያሉ አባቶች ያዩናል፣ እኔንም እርሶንም። ብፁዓነ ሊቃነ ጳጳሳት ይሰሙናል። ጠቅላይ ቤተ ክህነቱ ሰዎች አሉ፣ ይሰማሉ። በደንብ ነው የሚሰሙት ወንድሞች ናቶች። ስለሰሙም ነው መጽሐፍቶቻችን ጥራት ይጎላቸዋል ያሉት ብፁዕነታቸው ፓትርያርኩ ብፁዕ አቡነ ማትያስ አንብበውት አይደለም፣ እኛ አንብበንላቸው ነው። እኛ አንብበንላቸው በተሐድሶ ውስጥ የተጉ ወንድሞች እህቶች አንብበው፣ ወንጌላውያኑ አንብበው የብዙ ዓመት ጥረት ነው። በመጽሐፍ እጃቸው እስኪዝል ድረስ የጻፉ ወንድሞች እህቶች አሉ። በመጽሐፍ ለምሳሌ እንደ ዋቢነት በጣራ እነ ወንድሜ ቴዎድሮስ ደመላሽ እነ መሪጌታ ክብር ለኢየሱስ ጽፈዋል። ከ14 መጽሐፍት በላይ ማለት ነው። የእነዚህ ሰዎች ሁሉ እጃቸው እስኪበልዝ ድረስ ለእግዚአብሔር መንግስት ሐሰትን እየናዱ እውነትን እያጸደቁ ሰብከዋል፣ አስተምረዋል። በዚህ በሶሻል ሚዲያ ላይ 10 ዓመት ሙሉ ጮኬበታለሁ በዚህ ጉዳይ ላይ እና ምን አመጣችሁ ፍሬ ብላችሁ ብትሉ ፓትርያርኩ ራሱ የሊቃውንት ጉባኤ ተሰብስቦ መጽሐፍቶቻችን ጥራት ይጎላቸዋል ብለው እንዲሉ አስደርጓቸዋል። እግዚአብሔር በእኛ በኩል በወንድሞቼ በሚጽፉም በሚያሰለጥኑ በሚናገሩም በኩል ማለት ነው። ስለዚህ ይበል የሚያሰኝ ነው። መጀመሪያ የቀሲስ ሊበኩሉ የተናገሩት ጥያቄ ካለኝ እንደ ልጅ እጠይቃለሁ። አንድ ሰው የሆነ ገር ለአምጥቶ ምናምን ቢለኝ የማልቀበሉ ሆነ ሆነ አልቀበልም። ምክንያቱም ገር የመዳኛም የመጠለቂያም የመግቢያም እንትን አይደለም። ታምራት ምናምን ገድል የመጽደቂያም እንትን የማለቻ ያሉት የመኮነኛም መጽሐፍ አይደለም ነው ያሉት። እንደዛ ነው ብሎ የሚለው መጽሐፉ አይደለም። ገድል የመጽደቂያም የመኮነኛም መጽሐፍ ነው። ያቸው የኔ ሞዴሬተሮችን ብቻ ያቸው ሞዴሬተር ይዘው ቁጭ ብለው ህዝቡ እዚህ የሚነገረው ነገር እንዳይሰማ እታች የፈለገ ነገር ሲያደርጉ ያቸው በቃ አይ ሞዴሬተር ስራ ላይ ምን እንደ ጸለይ ካናቅም ይሁን አሁን እንዳለ ምድር ኦርቶዶክስ ተንጫሽ ምንድን ነው? እኔ በቃ አንድ ነገር አውቃለሁ። እግዚአብሔር እባቡን መጥቶ እሺ፣ ጄሪ የኔ ቆይ ለአንቺ ሞዴሬተር ልስጥሽ። ድርሳኑ ነው ማስታረቅ ያለብን። ምክንያቱም አፏና መጽሐፏ ብያለሁ እኔ። ኦርቶዶክስ አፏ ሌላ ነው የሚያወራው፣ መጽሐፏ ሌላ ነው የሚያወራው። አይ መጽሐፍቶቹን ከመጽሐፍት ብለም እንዳትል ደግሞ ሌላ ሀገራዊ ጦርነት ሁሉ ሊያስነሳ የሚችል ጭቅጭቅ ሁሉ አለ። ልብ በሉ። ኦኬ፣ ጸጋ ይብዛላችሁ። ተባረኩ። ኦኬ፣ የቀሲስን አንድ እንስማውና ወደ መጽሐፉ ልሂድ። ምንድነው ያሉት? መጽሐፍቶቹ ገድላት ድርሳናቱ ለኩነኔም ለዘላለም የሚወት ምንም አይመለከታቸውም አይነት ነገር ነው የተናገሩት እሳቸው። ማለት ገድላት ድርሳናትን ስለተቀበልክም ስላመንክም መንግስተ ሰማያት አትገባም፣ አላምንም ብለህ ስላልክም አይፈረድብህም እያሉ ነው ቀሲስ። ኦኬ፣ ስሟቸው አንዴ። ጥያቄ ካለኝ እንደ ልጅ እጠይቃለሁ። አንድ ሰው የሆነ ገር ለአምጥቶ ምናምን ቢለኝ የማልቀበሉ ሆነ ሆነ አልቀበልም። ምክንያቱም ገር የመዳኛም የመጸደቂያም የመግቢያም እንትን አይደለም። አየው፣ ገድል የመዳኛም የመጽደቂያም እንትን ማለትም አይደለም ብሎ ሲሉ የመኮነኛም ነው። አሁን ግን የመጽደቂያም ብሎ የሚለውን ቃል ተናግረዋል። እንዴ ገድላት ድርሳናቱ አይደሉ እንዴ? ሄዶ የመቃብር አፈር የሳመ ሰው 22 ትውልዱ 75 ትውልድህ 100 ትውልድህ ሄዶ የዘርዓ ብሩክን መቃብር ስለሳመ ደብረ ሊባኖስ የተቀበረ ከጉር እስከ ሸህም ከሚባለው ወንዝ ድረስ የተቀበረ መንግስተ ሰማያትን አገባለታለሁ ብሎ ለአባታችሁ ለአቡነ ተክለ ሃይማኖት ቃል ኪዳን ገባለታል ተብሎ የሚባለው። ለዚህ እኮ ነው
የአዲስ አበባ ሀብታም ሁሉ ሲቆፍር ሲመትት ሲደግም ሲያስደግም ኖሮ መጨረሻ ላይ ሊሞት ሲል ውሰዱና ተክለ ሃይማኖት ደብረ ሊባኖስ ቅበሩኝ ይላል። እኔ እነግርሃለሁ ከጉር እስከ ሸህም ለምን አይሆንም? እራሱ ቤተክርስቲያኒቱን ተክለ ሃይማኖት ደብሩን ወደ ላይ እንደዚህ እንደ አትክልት ነቅላችሁ የሚነቀል ቢሆን ለመዳኛ ማለት ነው። መጽሐፋችሁን የሚናገረው ገድሉ እኔ ከፍል አድርገው ይኸውልህ በእግዚአብሔር ልጅ በኢየሱስ ክርስቶስ ካላመንክ እንኳን አቡነ ተክለ ሃይማኖት መቃብር ላይ አይደለም እንደ ጠገባ አህያ ሄዳችሁ ስትንከባለሉ ብትኖሩ አይደለም ጌታዬ ኢየሱስ ክርስቶስ የተቀበረበት ጎልጎታ ኢየሩሳሌም ወስደው ዓለም ሁሉ እየሄደ የሚጎበኘው ሪል የሆነ ቦታ ጌታችን ራሱ አካሉ የተኛበት ቦታ ማለት ነው። የተቀበረበት ቦታ አለ። በ3 ቀን በዛ እሱ የተቀበረበት ቦታ ላይ ስትንከባለል አክሮባት ስትሰራ እንደ ኩንጉፉ ቻይና ምናምን ነገር ማለት ነው ስትገለባበጥ ብትኖሪ አሮጊቱን ሽማግሌ ማንም መዳንን አታገኙ። እውነትና ኤርምያስ አስረግጬ ነው የምነግር ስለ መድኃኒዓለም ምስክሬ አታገኙ። ለምን ጌታችን ኢየሱስ ክርስቶስ መቃብሬ ላይ መጥቶ የተንከባለ የዘላለም ሕይወት ሰጠዋለሁ አላለማ። በእኔ የሚያምን ነው ያለው። በሱ ካምን መቃብራም ትውልድ ማለት ነው። መቃብር ላይ ብትንከባለል ትላለህ እንዴ አንተ? ጌታችን ኢየሱስ ክርስቶስ የተቀበረበት መቃብር ራእይ ሄዳችሁ ከነዘመድ ሁሉ ጭምር እንደ ዘንጋዳ ጉድጓደኛ ገጠር እንግዲህ ገበሬ አይደለም። ይሄን ባላገር እኮ ሰባኪ ነው መድኃኒዓለም ልኮ ምንም ለዚህ ነው እግዚአብሔር በቅዱሳት ሐዋርያቶች የማይለወጠውን ቅዱሱን ወንጌል ከፀሐይ መውጫው እስከ መጥለቂያው ድረስ እንዲሰብኩ ልኳል። ያ ወንጌል እዚህ እረኛ እጅ ላይ ደርሷል። እዚህ ወገኔ እጅ ላይ ደርሷል። አለቅ። ወንጌሉ ምንድን ነው? ያ መዳን ምንድን ነው? ወንጌል ነው። ወንጌል ስለምንድን ነው? የምስራች ነው። ስለማን ነው? ስለ ጌታችን ስለ ኢየሱስ ክርስቶስ ከድንግል ስለተወለደው የዳዊት ልጅ የእግዚአብሔር ልጅ ስለ ኢየሱስ ክርስቶስ ሞትና ትንሣኤ ነው። ኦኬ ቀሲስዬ አንዴ ይናገሩና ወደ መጽሐፉ ልዙር። ጥያቄ ካለኝ እንደ ልጅ እጠይቃለሁ። ኦኬ አንድ ሰው የሆነ ገድል አምጥቶ ምናምን ቢለኝ የማልቀበሉ ሆነ ሆነ አልቀበልም። ምክንያቱም ገድል የመዳኛም የመጠለቂያም የመግቢያም እንትን አይደለም ነው ቀሲስ ታምራት ምናምን ሰው ታምር ነው። ከተቀበልክ ትቀበለዋለህ። ታምር ነው በቃ። ኦኬ ይህንን ታምር ካልተቀበልክ ገነት አትገባም የሚል ትምህርት ግን የለም። አለ ቀሲስ መድኃኒ ዓለም ክርስቶስ ምስክሬ ነው አለ። መንግስተ ሰማያት የመግቢያው መጽሐፉ ምን ያህል ቅዱስ እንደሆነና መጽሐፉን ደግሞ አለማመን የሚያመጣብህን ኮንስኮንሲ ኦርቶዶክስ እንደጻፈችው ኤርሚያስ ያነባዋል። ከዛ ኤርሚያስ ተሳዳቢ ነው ብላችሁ ብትሉ ጴንጤዎችም ቤት ክፈትና ጩህ። ኦርቶዶክሳንም ኤርሚያስ ተሳዳቢ ነው በል። እኔ የሚሳደቡትን መጽሐፍቶቹን አምጥቻ ያሳያለሁ። ስለዚህ ከየትን ጀምር ማለት ነው? ቆይ እንደውም ከዚህኛው ከምጀምር አንደኛውን ሰው መሳይ ነገር አስታወስኩት። ከአቦን ጀምር። መጽሐፉ ቅዱስ ነው ወይስ ቅዱስ አይደለም? ገድል ድርሳናት ምን አሉ ቀሲስ? መጽደቂያችንም መኮነኛችንም አይደሉም አሉ መጽሐፍቶቹ። ምን አሉ? መጽደቂያችንም መኮነኛችንም አይደሉም። መጽሐፍቶቹ ምን ይላሉ? ካህኑ ወይስ ድርሳናት? አልሰጥህም እህትዬ። በቃ ሰዓት ከሌለ ኩሲ በሌላ ቀና አስወርጅ እህትዬ። እንደ አንድ ነገር ላምብ 30 ሰከንድ ኤግዛክት። ኧረ ትችላለህ። እኔ እኮ አንተ እሺ ይቀጥሉ። እስትንፋሰ ክርስቶስ ላይ አይ ምንም ይገባል አይገባም ስላሉ እሳቸው መቼም ካህን ማስተማር ጥሩ ነው ብዬ ነው። እንደዚህ ይላል እስትንፋሰ ክርስቶስ ላይ እነርሱም ይችን ጸሎት በጸለዩ ጊዜ 240,000 ነፍሳትን ከሲኦል ያወጣሉ። እመቤታችን እግዝእትነ ማርያም በየዕለቱ 400,000 ነፍሳትን ታወጣለች። ንስሐ የገባ ኃጢአተኛ እንኳን በጸለየባት ጊዜ 1,000 ነፍሳትን ያወጣል። አሁን ስሙ፣ ይህችን ጸሎት አታወጣም ብሎ የሚጠራጠር ቢኖር መንግስተ ሰማያትን አያያትም ይላል። እሺ ካልሰሙ ብዬ ነው። እንደዚህ አምጣልኝ። ኦኬ ይቀጥሏ። ኤርሚያስ ገድለ ገብረ መንፈስ ቅዱስ እንደው ቢያንስ ጥቂቱን ነው ያልኩት። የእስትንፋሰ ክርስቶስ አሁን ወንድምነት ያነበበውም አለኝ። ዘርአ ብሩካል ምን አቡነ እንትና የሚባሉ አሉ እዚህ እኔ ቤት ማለት ነው። ገብተዋል። መጽሐፍቶቻቸው ነው የገቡት አልኩ። እነሱንማ ድርሽ አላሰኝም። ኦኬ ገብተዋል፣ ተነበዋል። ጥርስ ከምላሳቸው አውጥቼ ግዕዝ ከአማርኛ ገጽ እየጠቀስኩ እንዲህ እያመጣው አረጋግጥላለሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በትንሣኤ ዘጉባኤ ማተሚያ ቤት
በድጋሚ ነው የታተመው 2010 ላይ። ግልጽ አይደለም እንዴ? ያው ግልጽ ነው። ሰሚራን ይሁን ሳምራን እናያታለን ዛሬ። ሰሚራንም ሳምራንም እናያታለን። እሺ ኦኬ። ሰሚራና ሳምራ ስለሚቀራቀርብኝ ነው። ኦኬ። በገዳሙ አሳታሚ የምድረ ከብድ አቡነ ገብረ መንፈስ ቅዱስ አንድነት ገዳምና የዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ አንድነት ገዳም ካወራ እንደዚህ ያወራ ብራዘር። አሁን ይሄ ገዳሙ ለመሆኑ ገዳሙ ማህተሙን አትሞበታል። የዝቋላ ደብረ ከዋክብት ገዳም ነው። የዝቋላ አቦ ገዳሙ ያሳተመው ነው። ይኸው ሌላን ሊጻፍ እንደሚችል ስለሚያስቡ ማረጋገጫ ለተጠቃሚዎች በሙሉ ይላል። ማረጋገጫ ከሁለቱ ገዳማት ከዝቋላና ከምድረ ከብድ ያለው ጉራጌ ምድር ላይ ያለው ከሁለቱ ገዳማት የአንዱ ገዳም ማህተም ያላረፈበት ገድል እውቅና እንደሌለው እንድታውቁ እናሳስባለን ብለዋል። እሱ ያው አይወዱትም። የለም ኤግዚስት ያላደረገ ሰው ነው። የለም እዚህ ፕላኔት ላይ ይኖር የነበረ ሰው አልነበረም። የግብፁ አቡነ ሺኖዳ እኛ አናቀውም ብለዋል። ሰውየው ግብፃዊ ሰው ነው አሉ። በምድረ ከኒሳ 300 ዓመት ኖሮ ከዛ ደግሞ ወደ ኢትዮጵያ መጣ እና በግብፅ በኢትዮጵያ ደግሞ 262 ዓመት ኖረ። በድምሮ 562 ዓመት እና የእናቱንም ጡት አልጠባም አቦ። ለምን? አርብና ሮብ ጾም ነው ብለው። እንዲህ እኮ እኔ እኮ ምልህ ወይ በኢትዮጵያ ቴሌቪዥን ላይ እየተነበበ ህፃናት ይጮቱበታል ብለህ እንዳትል። ህፃናቱ አይገባቸውም የዚህ ጉዳይ። የጡት ነገር ህፃናቱ አይሆንላቸውም። እኛም ቢሆን ጠብተን ያደግነው እዚህ እያንዳንድ ዋይ እያልክ እኮ እያለቀስክ ነው የጠባው። እሺ ለሽማግሌዎች ጊዜ ማሳለፊያ ነው ተብሎ እንዳይባል እራሳቸው ሽማግሌዎቹ ከዚህ ያለፈ ብዙ ተረት አላቸው። አስቂ የሆነ ቁም ነገር የሚያስተምር ማለት ነው። ይሄ እኮ ወይ አያስተምር ወይ አያስቅህ። እና አቦ ሞተ ይልሃል ታሪኩ እዚህ ክፍል ላይ ማለት ነው። አቦ የሞቱ አረፉ፣ የማያርፈው አረፈ፣ የማይሞተው ሞተ፣ እኔን እያሉ ተሰበሰቡ ይላል። በጣም ኮሚኩ የሚያስቀኝ በዚህ ክፍል ላይ ስላሴ ለቅሶ ለመድረስ ጉራጌ ምድረ ከብድ መጡ ይላል። ጴንጤ ብቻ ነው እዚህ ቀብር ላይ ያልተገኘ በሙሉ ልበለው እንዴ ሊሄድበት ነገር ያነሰዋል አይደል? የዝለቁት መምህራችን ነው ማለት ያለብህ። እንዲህ ይላል አቦ ሞተ። ያው በአባታቸው በገብረ መንፈስ ቅዱስ በእረፍቱ ቀን በሞቱ ቀን ማለት ነው የተደረገ ተአምር ይህ ነው። ጸሎቱ በረከቱ በኦርቶዶክሳውያን ላይ ይኖርና እኔ ጋር ድርሽ እንዳትል፣ እንዲህ አይነት በረከት አልፈልግም። አባታቸው ገብረ መንፈስ ቅዱስ ባረፈበት ቀን 60 አንበሶች 60 ነብሮች አለቀሱ። ያው ቁጥራቸው 60 ነው። በሙሉ የጫካዎቹ አልመጡም፣ ወክለው የመጡ አሉ። እነዛ 60ዎቹ ወክለው ነው የመጡት። ከአንበሳ 60 ከነብር 60 ሊያለቅሱ መጡ፣ አለቀሱ። የሰማይ ወፎችም አለቀሱ። እነማን እንደመጡ አይዶ ነው። ከሰማይ አዋፍት ከሚበሩት ጥንባንሳ፣ ጆቢራ የትኞቹን አይተው ሲላ ምናምን ነገር ጆቢራ ሲላ ምናምን ነገር የሚባሉ አሉ። ማቃቸው እኔ ማለት ነው። ቁራ፣ እርኩም፣ ጉጉት በጣም ብዙዎች አሉ። የትኞቹ እንደመጡ አይዶነ ግን መጡ፣ ሊያለቅሱ ወክለው የመጡ ማለት ነው። ሁሉም በየነገዱ በየቋንቋው ለቅሶ ሊደርስ መጥተዋል። የት ጉራጌ ምድር የተሰበሰቡት ክትፎ በቆጮ እንዳለ ነው። ኧረ ተፋታኝ ይላል የአገሬ ገበሬ። ነገሩ ገና ሲያየው እንዴት ነው ነገሩ ነው ይላል። ልብ በና ሰማኝ። ኦኬ አሁን ክትፎ ቆጮ ጋር ተወው ኤርሚያስ። ለወፎች ቆጮ ታዲያ ምን ይበላሉ? እኝንም ያህል አባት አርፈው አልቃሹን ይልኝ። ፀሐይ፣ ጨረቃ፣ ከዋክብት ብርሃናቸውን ከለከሉ። አላለቀሱም እነሱ ብርሃን የከለከሉ። ምድር ተንቀጠቀጠች። ኤርዝኩዌክ ተነሳ። ምን ያህል እንደተነሳ 5.3 ነው 8.6 ነው ምንም የሚታወቅ ነገር የለም፣ ግን ተንቀጠቀጠች። የት ጉራጌ ምድር። በዚያች ቀን መብረቅ ነጎድጓድ ተገለጡ። መባረቅት ሁሉ ወረደ ከሰማይ እንዳለ።
አብ ወልድ መንፈስ ቅዱስ ወደ ምድረ ከብድ መጡ። ለምን? ለለቅሶ። የት? ጉራጌ አገር። ማን ሞተ? አቦ። አብ ወልድ መንፈስ ቅዱስ በቃ ነጠላ ለበሱ እኮ ማለት የቀራቸው። አንተ አምላኬን እንዲትቀልድበታለ እንዴ? አፈርደቼ ነው ማስገጠልህ ይህን ተረት። አንድ ቄስ፣ አንድ ዲያቆን ኤርሚያስ የሚባል ሰውዬ ስታይ በህልምህ ሁሉ ጭምር ብቅ እንዲልብህ ነው የማድርገው። በመዶሻ በእግዚአብሔር ቃል ከትክቼ እንደዚህ ዓለም አደባባይ ላይ ማለት ነው። ይኸው አብ ወልድ መንፈስ ቅዱስም መጡ። ወዴት? ወደ ምድረ ግብፅ ሊያለቅሱ አቦን ሊቀብሩ። ዙፋኑን የሚሸከሙ አራቱ እንስሳት መንፈሳዊያን የተባሉት ማለት ነው መጡ። እነሱ ሙሉ። ታዲያ ማን ይቀራል? መጡ። 99 ነገደ መላእክት ከነ ተከታዮቻቸው ጭምር መጡ። ስፍር ቁጥር የሌለው መልአክ አንድ የቀረ የለም በሰማይ። ስላሴ አልቀረ፣ ከመንበሩን የሚሸከሙ ሱራፌል ኪሩቤል አልቀሩ። መላእክት በሙሉ እንዳለ ጉራጌ ተጥለቀለቀ አልኩ። ተጥለቀለቀ። የኢትዮጵያ ምድር ራሱ ክትፎ ቢሆን ራሱ እንኳን አይበቃም። አይደለም ጉራጌ እንትን ማለት ነው። ቆጮው ቢላጥ እንኳን ራሱ አይበቃም። ያው ለለቅሶ ሄጄ ነበር ነው የዚህ ምንድነው ሶዶ ጉራጌ አማውቴ ባለወልድ ቤተክርስቲያን ድረስ ሄጄ ነበር። አንዲት በጣም በጌታ የሆነች እህት አባቷ አርፈው ሄደ ነበር እና ሄጄ ደግሞ በአገሩ ባህል ሴቶቹን ቅቤ ይቀባሉ። አንተ ወዲያውኑ ከቤተክርስቲያን ሲወጡ ማለት ነው። እኔ በሙሉ አሰልፈው እኔንም ሊቀቡኝ ነው ብዬ ጫካ ነበር የምገባው አልኩ። ሸፍቼ ቢሆን ምንም እንዴ። እና በአገሩ ባህል ነው ቅቤ ይቀባል። ሄጄ ያየሁት ማለት ነው። አማውቴ የሚባለው ባለወልድ ቤተክርስቲያን ቦታውን ቀጥታ እየጠራ ማለት ነው። እና ከዛ ከሄድም በኋላ ክትፎ ላይ ነው። ክትፎ ላይ ምልህ አንደኛ ወንጌላዊ ነኝ፣ ሁለተኛም ደግሞ የቀድሞ ቄስ ነኝ። እሱ ላይማ ያው እንግዲህ ሲሳይነ ዘለለ ዕለትነ ነው ብራዘር እንዴ። አሳሩን ያሳየሁት ስልህ ጠጋ ሲዤ ክትፎ የለ ምን ለአንድ ጣባ አይደለም ስንት ጣባ እንደተበላ መድኃኒዓለም ነው የሚያውቀው። ግን በልቻለሁ። እና ይሄ እዚህ ቀን ምን ያህል ተዘጋጀ አላቅም። ለ99 ነገደ መላእክት ለአብ ለወልድ ለመንፈስ ቅዱስ ዙፋኑ ለሚሸከሙ እዚህ 60 አንበሶችና 60 ንብሮች አሉ። የሰማይ አዕዋፍት አሉ። ፀሐይና ጨረቃ እንኳን አይበሉም። ኦኬ፣ ግን መጡ፣ መላእክት መጡ። 15ቱም ነቢያት መጡ። የእስራኤል ነቢያት ማለት ነው። እነ ኢሳያስ፣ እነ ኤርሚያስ፣ እነ ሕዝቅኤል ሁሉ በሙሉ የት? ጉራጌ ሀገር። ወዴት ነው የምትሄደው? ኢሳያስ ጉራጌ ሀገር። የማይሞት አንድ ሰው ጻድቅ ሰው ሞት። እኔ ውለታቸውን አረሳው እያለ አንተ በዚህ ሙድ ያልያዝኩ በምን ሙድ ይዛለሁ? እውነትን የምልህ እንደ ቴስባዊው እንደ ኤልያስ አላግጥባቸዋለሁ በተረታቸው ላይ። እናንተ በአምላካችን ላይ እንደዚህ የቀለዳችሁት፣ እኔ ደግሞ ቀልድብሃለሁ በዚህ ተረት ላይ። አታድነውም ከጄ፣ አታስጥለውም ከጄ። ገብተህ አታወራም። ያው ዲቤት ትላላችሁ፣ ቀጠሮ ቀጥራችሁ 2 ጊዜ አስደግፈኝ ትሄዳለህ። አስደግፏት ሄደ ተብሎ እንደሚባል ማለት ነው። እሺ ይቀጥሉ። 12ቱ ነቢያት መጡ፣ 12ቱም ሐዋርያት መጡ። እነ ጴጥሮስ ሁሉ እንድርያስ በሙሉ ጉራጌ ሀገር መጡ። ለቅሶ ከመጀመሪያው ሰማዕት ከስጢፋኖስ እስከ መጨረሻው ሰማዕት ሊቀ ጳጳስ ጴጥሮስ ያሉት ሁሉ መጡ። ቅዱሳን ከአባታቸው ከእንጦስ ጋር መጡ። በሄሮድስ የተገደሉት ሕፃናት ሁሉ መጡ። ምን ሊያረጉ? ለቅሶ። ሕፃን ለቅሶ ይሄዳል እንዴ? እኛ እኮ በሕፃን ጊዜ ተከልክለን እቤቱኑ አትግቡ ነበር ተብለ የምንባለው ለቅሶ እንዳንሄድ ማለት ነው። ሕፃናት ሁሉ መጡ። ከአዳም ጀምሮ እስከዚህ ቀን ድረስ የነበሩ ቅዱሳን ሁሉ መጡ። አቤል በለው፣ ሴት በል፣ ሄኖስ፣ ቃይናን፣ ያሬድ፣ ማቱሳላ፣ ላሜክ፣ ኖህ፣ አርፋክስድ፣ ቃይናን፣ ኤቦር፣ ሳላ በሙሉ መጡ። ራግው፣ ታራን፣ ናኮር፣ ሃራን፣ አብርሃም፣ ይስሐቅ፣ ያዕቆብ፣ ይሁዳ 12ቱ የያዕቆብ ልጆች ደግሞ አሉ። ከነሱ ውስጥ ይሁዳ፣ ፋሬስ፣ ኤስሮም፣ አራም፣ አምናዳም፣ ናኦስ፣ ሳልሞን፣ ራኬብ፣ ቦኤዝ መጡ። ምን የቀረ አለ? ብራዘር ተጥለቀለቀች ምድሪቱ እንትን ላይ ጉራጌ ሀገር ላይ ማለት ነው። ጴንጤ ብቻ ነው እዛ ቦታ ያልተገኘ። ያው ጴንጤዎቹ እንደዚህ አይነት ቦታ ላይ አያርፉም፣ በዘመንኛው አማርኛ ማለት ነው። መጡ ከአዳም ጀምሮ ያለ በሙሉ። አንድ የሙሉ ወንጌል አባል ግን እዛ አታገኝም፣ የለም።
መናፍቃን ምን ያደርጉ ይመጣሉ ጻድቃን መቃብር ላይ ይልሃል። እነዚህ ነብሮች አንበሶችና ነብሮች እስከ ዛሬ ድረስ የእግሩን ትቢያ ስንመገብ ኖርን እያሉ ለቅሶን አበዙ። አንበሶቹ አባቴ 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 የእርሶን እግር እኮ እየላስን ነበር የምንኖረው። ምን አገኘሁት ምን አገኘሁት ምን ቀጠፎት እያለው አለ አንበሳ ሲያለቅስ ይታይ። አንዱ አንዱን እንኳን እንዳያጽናና በሙሉ ለቅሶ በለቅሶ። ነብሮችም እሪ እሪ ባል እሪ ነብር ከአንበሳ ለቅሶን አበዙ። ማን ይህንን ለቅሶ ግን ሪከርድ ያደረገው? ኤርሚያስ ጠይቅ። እነንቶኔ ጋር እነ መመሬ ሽርሽር ጋር ሄደ ጠይቅ። አንበሳ ሲያለቅስ ካወቅኩት ጀምሮ ብፁዕነቶ እንደርሱ ያነ ደግ ሰው አይቼ አላቅም ነበር። እኛ እኮ ስጋ መብላት ትተን የእርሶን እግር ትቢያ እየላስን ነበር እንኖር የነበረው። ልጆቼን ሁሉ እኮ ያሳደግኩት በእርሶ። እንዲህ ነው የተለቀሰው፣ እንዲህ ነው የተለቀሰው ነበር እኮ ኤርሚያስ ብላት በለኝ። እኔ የኢትዮጵያ ለቅሶ ብቻ ልጆቻችን ሁሉ ሚስት ያገባሁት የእርሶን እግር ትልሳለች ብዬ ነው ተስፋ ያደርኩት። አንበሶች ከአንበሶች ይጋባሉና እንዴት አይነት አማርኛ! ነብሮችም ይዋለዳሉ፣ አንበሶችም ይዋለዳሉ። ልጆትን ለልጄ እንዲድሩ ተብሎ ሲባል ማለት ነው። እና የእርሶን እኮ ያገባሁት ሚስቴን እንኳን ራሱ ሳገባት የእርሶን እግር እኔ እየላስኩ እንደኖርኩ እሷም የእርሶን እግር እየላሰች እንድትኖር ተስፋ አድርጌ ነበር የመጣሁት። ይኸው ዛሬ በትዳራችን ላይ ጎጆአችን ፈረሰ፣ አባታችን ሞቱ እያሉ ለቅሶ አበዙ። ሰው ሲያለቅስ ዝም ብሎ አይደለም የሚያለቅሰው፣ ስቅስቅ ብለው አለቀሱ። እንዲህ ነው እንጂ ለቅሶ ለቅሶ አበዙ አላለችንም? እንደ ኦርቶዶክስ ቆንጅዬ እኮ ጥንታዊት ተረታዊት ቤተክርስቲያን በእውነት ሰማይና ምድር፣ ተራሮች፣ ኮረብቶች አለቀሱ። ተራራ ራስ ዳሸን፣ ኪሊማንጃሮ፣ ኤቨረስት ዋቴቨር ብለህ ብትል ኮረብታው ምናምን ነገር ሁሉ ስቅስቅ አለቀሱ። ቅጠል፣ ፍሬ፣ የጫካ ሳር ከኛ ምንም አልቀመሰም፣ ምንም አልበላም። እኛ ጋር ጫካ ውስጥ ነበረ፣ ምንም አልቀመሰም። አቦዬ በእውነት እውነቴን መሰክራለን አሉ እያሉ አለቀሱ። ቅጠል ስቅስቅ ብላ እኔ ልበጠስለወት፣ እኔ ልቀንጠስለወት፣ እኔ ልርገፍለወት ትላለች። ፍሬም እንደሚረግፍ ቅጠልም እንደሚረግፍ ማለት ነው። ቅጠል ይረግፍ የለ በንፋስ፣ እኔ ልርገፍለወት፣ አባቴ አባቴ አባቴ፣ እኔ ልውደቅለወት እያለ ይዛፍ ፍሬ ሁሉ ማለት ነው። የጫካ ሳርም እኔ ልድረቅለወት፣ እኔ ልድረቅለወት፣ ምንም አልቀመሰም እያሉ አለቀሱ። ውሃም በጣም ነገሩን ዙሩን የሚያከራው ይሄ ነው። ውሃም ከእኔ ምንም አልጠጣም እያለች አለቀሰች። ውሃ ባህር፣ ምንጮች እና ባህሮች ስቅስቅ፣ ውቅያኖስ ሁሉ ጭምር ሳይቀር ስቅስቅ አለች። ኧረ ተረጋጊ ተብላ ብትባል እምቢ። ምን ሆነሽ ታለች? ምንም እኮ ከእኔ አልቀመሰም። ውሃም አልቀመሰም፣ ቅጠልም አልቀመሰም፣ ፍራፍሬም አልቀመሰም፣ እንደ ዝንጀሮ ሳርም አልበላም፣ እንደ በሬና እንደ ምናምን ነገር ማለት ነው። አቤት አቤት አቤት! ምንም አልጠጣም እያለ አለቀሰች። የሰማይ ወፎችም መዓዛውን ዘወትር እየተመገብን እንኖር ነበረ ብለው አለቀሱ። ወፎቹ መዓዛ ነው የሚመገብ፣ ጥሬ መብላት ትተው ጥሬ የጫሩ ጥራጥሬ ምናምን ነገር ትላትል አይደል የሚበሉት ወፎች። ነገሩ እዚህ በሙሉ እኮ የከተማ ህዝብ ነው። ምንም የምታውቀው ነገር የለም። እኔ ሆን ልንገርህ፣ ወፍ ወይ የተዘራ ዘር ካሉ ለቅሞ ይበላሉ፣ ወይ ደግሞ ወደ ወፍጮ ቤት እህል ምናምን ነገር ወዳለበት ወይ ደግሞ ወደ አውድማ አካባቢ አታጣቸውም። እኛ ከወቃም በኋላ ግርድ የሚባል ነገር አለ። ገረድ አይደለም ያልኩ፣ ግርድ ዋናው ምርት ካነሳም በኋላ የምንተወው ማለት ነው። በንፋስ የሚወሰድ ምናምን ነገር እዛ አውድማ ላይ እንደዚህ እየቆፈሩች ነው ወፍ የምትበላው። እንደሚጥም የተባለች እነዚህ ዋኔ ሸማኔ ብለህ የምትላቸው እነሱ እንደዚህ እየቆፈሩ ነው ይበሉት። እና እነዚህ አቦ ጋር የመጡ ወፎች የሚበሉት መዓዛውን ነበር። መዓዛ ምን ይበላል? አባታቸው ገብረ መንፈስ ቅዱስም እነዚህ ወፎችና አራዊቶች ብሞት እንዳለው ወደ ሰማይ አድርጋለሁ እንጂ
ስጋዬ በመቃብር አይቀበርምና ለምን ታለቅሳላችሁ አለ። ከወፎቹ ጋር ይጫወታል። እነዚህ ሁሉ ሲያለቅሱ ለአንዳቸውም አልመለሰም። ወፎቹ ጋር ግን ሲደርስ እነዚህን ወፎች አራዊቶችንም በሞት እንዳለው ወደ ሰማይ አድርጋለሁ እንጂ እንደ ሰው ስጋዬ በመቃብር አይቀበርምና ለምን ታለቅሳላችሁ አላቸው። ሞቷል እኮ የሞተው ወፎቹ ሲናገሩ አላስቻለውም። ቀና አለና ለምን ነው የምታለቅሱት? ግን እኔ እኮ ከነ ስጋዬ ነው ወደ ሰማይ የማርገው። ስለዚህ አቦ አድርጓል ከነ ስጋው ወደ ሰማይ እየተባለ ነው። እና አታልቅሱ፣ አይዟችሁ፣ ተጽናኑ። እስኪ የሞተ ሰው ቀና ብሎ ወፎችን አናግሮ ተመልሶ እንደገና ደግሞ ሲታኛ ይታይ። እንዲህ ነው ቁማር የሚጫወቱብህ። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ ብለህ ጠዋት ፀሐይን እየሞክ ድንጋይ ላይ ቁጭ ብለህ ገረገራ ጥግ ተደግፈ የምታነበው መጽሐፍት ይሄን እንዲህ አይነት ቀልድ ነው። ለምን ታለቅሳላችሁ አላቸው። እግዚአብሔርም ከአባታቸው ገብረ መንፈስ ቅዱስን ለምን አትቀበርም አለው። እግዚአብሔር ደግሞ ማለት ለምን አትቀበረው? ትቀበራለህ። ለምን? አንተ ከነቢያት ትበልጣለህ፣ ከኤርምያስ ትበልጣለህ። እንኳን ከብሉይ ኪዳኑ ነቢይ አይደለም ከኔ አይበልጥም አቦ የተባለው አለ። ምክንያቱም ኤግዚስት ያደረገ ሰው አይደለም በዚህ ምድር ላይ። ለሚጠይቀኝ ሁሉ እኮ መልስ አለኝ አልኩ። ዲቤት ላይ ከፈለግ እንገናኝ። አንተ እንዴት ብለህ የምትል ከሆነ ና እንገናኝ አልኩ። ሜዳው ላይ ከኤርምያስ ትበልጣለህ፣ ከሐዋርያትስ ትበልጣለህ። አንተ ትበልጣለህ። እንዳንተ በበረሃ ከኖረው ከዮሐንስ ትበልጣለህ። መጥምቁን ነው አተነካካኝ፣ አባቶቼን አተነካካ፣ እዛው ተረትን ታቀፈ ኑር። ከጊዮርጊስ ትበልጣለህ አለው ይላል። አባታችሁም ገብረ መንፈስ ቅዱስም ጌታችን ኢየሱስ ክርስቶስን ከነቢያቱ አንዱ ኤርምያስ በረሃብ ከሞት በጦር መሞት ይሻላል፣ ከሐዋርያትም አንዱ ጴጥሮስ በመብል በመጠጥ ልብስ በመልበስ ኖረ፣ የሚበላው ቢያጣ በሰንበት እሸትን አሽቶ በላ፣ ሰውነቱ ከአንድስ እንኳን ረሃብ አልተቻለችም። በተሰቀልክበትም ጊዜ በበር ላይ አንድ ወታደር በመረመረው ጊዜ 3 ጊዜ ካደ። ምን ያገናኘዋል ታዲያ? የካደው እኮ ታዲያ በንስሐ እኮ ተመለሰ። ታግሶ ከአንተ ጋር አልሞተም፣ ሞተ እንጂ በኋላ እኮ ሞተ። ያኔ ካደ፣ ጌታ መለሰው። ጌታዬ ፊቱን አሳየው ይላል ሲናገር። ካደ፣ ዶሮ ሲጮህ ዞር ብሎ አየው ይላል። የኔ አባት ዞር ብሎ አየው ይላል። ፊቱን እንኳን አልከለከለውም። በቡጢ ተመቷል፣ አይኖቹ ቆስለዋል፣ ጥርሱ ደም ያፈሳል፣ እየደበደቡት ነበር። ዶሮ ሲጮህ ዞር ብሎ አየው ይላል። ዞር ብሎ ፊቱን አያዙርብህ ብራዘር። ኦኬ፣ ተመለሰ እኮ ጴጥሮስ። ከእሱ ጋር አልሞተም ትላለህ? እንዲህ ሞተ እንጂ እሱ እንደተሰቀለ እኮ ነው። ተሰቀሉኝ ብሎ ተሰቀለ ተብሎ በቤተክርስቲያን ታሪክ ሮም ላይ የሚነገረው። ዳርያስ እንዲህ አይነትን የአንተን ኮተት ለማጽደቅ ሐዋርያው የሆነውን አትክድም። እዚህ አልሞተም፣ አንተን ካደ እንጂ አለ። አዎ ክዶ ነበር፣ በኋላ ተመለሰ። መመለሱን አጽፉም። በተመለስክ ጊዜ ወንድሞችን አጽና ብሎ ያለውን እሱን አጽፉም። ይህንን አርቲ ቡርት የሆነ ተረት ለማጽደቅ ጴጥሮስን ልትቀስ ወደኋላ ትሄዳለህ። እኔ አፈርስልሃለሁ። ምን ነው በተመለስ ጊዜ ወንድሞችን አጽና ብሎ ያለውስ? በጎቼን አደራ ጠብቅ ብሎ ያለው ለምን እሱን አጽፉ? እሺ፣ ከሰማዕቱ አንዱ ጊዮርጊስ በዓለም ሳለ በሹመት ነበር። የሹመቱም ስም ተርቢኖስ ይባል ነበር። ከተጋደለም በኋላ መበለት ቤት ባስገቡት ጊዜ እንጀራን ለመነ፣ ረሃብንም ጥምን መታገስ አልቻለም ይላል። ምን ባለ ጊዜ መበለት ቤት? እኔ የማውቀው ጊዮርጊስን በታሪኩ ላይ የንጉሱ የዱዲያኖስን ሚስት እልእስክንድርያ የምትባለው ባልየውን አባሮ በሌሊት ባልየውን አስወጥቶ ከንጉሱ ሚስት ጋር በእልፍኛቸው አደረ ነው ብሎ የሚለው ገድሉ። እደግመዋለሁ፣ መታህላ እንዴ እንደቡሄ ልጅ። ኦኬ፣ ጊዮርጊስ ንጉሱ ዱዲያኖስን አባሮት ከቤት ከሚስቱ የንጉሱ ሚስት ከእልእስክንድርያ ጋራ እሱን አባሮት በጎራዴ አስፈራርቶ ከቤት ውጣ ብሎት ንጉሱን አባሮት አብሮ ከንግስቲቱ ጋር አድረዋል። በንጉሱ እልፍኝ ቅዳሴ ሲቀድሱ እኮ ነው ያደሩት። ኤርሚያስ ብለህ እንዳትለኝና ሳቄን እንዳታመጣ። ማህሌት እኮ ነው ምጽዋት፣ ጸሎት፣ ጾም፣ ጸሎት፣ ሱባኤ ገብተው ነው ብለህ እንዳትለኝ። ምን ያደርጋል ባልና ሚስትን የሚለያይ ወታደር? ምን እንደሚሰማህ አንተ? ሚስት ያለህ ብራዘር፣ ሚስት ያለህ
እኔ ጋር መጥተህ ሚስቴን ከእኔ ለይተህ በእኔ መኝታ ቤት እተኛለሁ ብለህ ብትል ተያይዘን እንወድቃለን ያሉት እንትና ማናቸው? ብፁዕነታቸው ሚስት ላይ ምን ሲደረግ እኮ ነው ብዬ የምልህ። የሰውን ሚስት የምትለየው አንተ ምን ሲደረግ ነው? አይ ሲጸልይላት ነው አሉ ባለፈው አንድ ካህን። እንዴ ባልን ለይቶ ነው ለሚስት ብቻ የሚጸለየው? ምን አይነት ጸሎት ነው? ጸሎቱ ለባልየው አይደርሰውም እንዴ ብፁዕነቶ? ወይስ ማህሌት ቆመው ነው? እሱ እየቀደሰ እሷ እያስቀደሰች ነው? ኧረ ተወኝ ይላል። ጉድ ነው የምሰማው አልኩ። ጉድ ነው የምሰማው። እሺ እንጀራ በለመነ ጊዜ መበለት መታገስ አልተቻለም። እንደኔ በበረሃ የኖረ ዮሐንስ ከሁሉ የምትበልጥ የምትጠቅም የምጣፍጥ የጣዝማ ማር በላ። ከነገስታት እንኳን ከማር ሁሉ ይልቅ እሷን ይወዳሉ። ኦኬ ጣዝማ ነው ብሎ አይልም፣ ግን ማር በላ ይላል። የበረሃ ማር በልተዋል እና አንበጣ በልተዋል። በዘሌዋውያን መጽሐፍት ላይ 4 አይነት አንበጦች አሉ እስራኤላውያን እንዲበሉ የታዘዙ። ኦርቶዶክስ እዚህ ላይም ፖለቲካ ለመስራት ብላ ያጠመዘዘችው አለ ድርሳነ ማነው ገድለ መጥምቀ ዮሐንስ ማለት ነው። ዕብራውያን 4 አንበጦች እንዲበሉ ይታዘዛል እና ብሉይ ኪዳን መጽሐፍ ያዝ አስተምራለሁ። 4 አይነት አንበጦች ተፈቅደዋል። እነዚ አንበጦች ዛሬም ይበላሉ። በጥንት መካከለኛው ምስራቅም አሁንም ይበላሉ። በአረብ ሀገራት ላይ ብትሄዱ አሉ። እነሱ አንበጦች ይሸጣሉ በስርዓት። እኔም እስራኤል ሲሄድ ጠብሼ ይበላለሁ። ጌታዬ ምስክር እኮ ነው አልኩ። ጠብሼ ይበላለሁ። ዮሐንስ ነቢዩ ጠብሶ በልቷል። ይበሉት ነበር፣ እንዲበላ ተፈቅደዋል። 4 አይነት አንበጦች አሉ እንዲበሉ የተፈቀደ። እሱና ማር ነው የበላው። ጣዝማ ብለህ አንተ ነው የጨመርከው። ጣዝማ ይሆን ይሄ ኖርማሉ የጣዝማ ማርና የሌሎቹ ማር አውቃለሁ። ስለዚህ አታምታታም ማለት ነው። ማር ብለህ ተደብቀ የለም። እሺ እኔ 562 ዓመት ኖሩ ከእናቴ ማፀን ከወጣሁበት ቀን ጀምሮ ልብስ አልለበስኩም። ይኸው ለአቦ ማለት ነው ልብስ አልለበሰም። ከእናቱ ማፀን ከወጣበት ጊዜ ጀምሮ ጡትም አልጠባም። ለምን? ዓርብና ሮብ ያው የተወለደበት ቀን ምንድነው? የጡትሽ ወተት ጾማለሁ ብሏት ማለት ነው። ፍጥረት ሁሉ ጠብቶ ነው ያደገው፣ እሱ ግን አልጠባሁም ይላል። በመኝታም አልተኛሁም ይላል ከእናቱ ጋር። ፊቷ ቀይሁን ጥቁር አላየሁም ይላል የእናቱን። ውሃም አልጠጣሁም ይላል አቦ። እህልም አልበላሁም ይላል እሱ። የዛፍን ፍሬ ቢሆን የበረሃ ቅጠልም ቢሆን አልቀመስኩም ይላል። ሰውየው ሰው አይደለም፣ ኤግዚስት ያደረገ አይደለም። ብራዘርዬ ነጭ ንብ ከአፉ እየወጣች ትገባና ትወጣ ነበር። ንቦች ይወጡ ነበር። ቀፎ ነው ማለት ነው። ሆልቃ ይባላል ባደኩበት አካባቢ ላይ ማለት ነው። በገጠርኛው በባላገርኛው አማርኛ ሳወራ ማለት ነው። ኦሆ እሺ። ለቅንድቦቼ እንቅልፍም አልሰጠሁም፣ ለሰውነቴም መጠጊያ አላበጀውም። እንደ ምሰሶ ተተክዬ ኖርሁ እንጂ እጆቼ ወዲህና ወዲህ አላሉም፣ እግሮቼ ከመንገድ ወደኋላ አላሉም። እስከዛሬ ድረስ ልብስ አልለበስኩም። የዚህን ዓለም ልብስ ብቻ አይደለም፣ ሳርም ቢሆን ቅጠልም ቢሆን ሰውነቴን አልሸፈንኩም ይላል አለ። ነገር ግን እውነት ካልሆነ ተራሮች፣ ኮረብቶች፣ ውሃዎች፣ አገሮች፣ ፀሐይ፣ ጨረቃ፣ ከዋክብት፣ ሰማይ፣ ምድር ይናገሯል። ኑ እውነት ካልሆነ የተናገርኩት ይመስክሩ፣ ይናገሩ፣ ይጠሩ ተባለ። ከማን ጋር ነው ይህን የሚከራከረው? ከእግዚአብሔር ጋር። ጌታን ለማሳመን ይሄን ድረስ ሄደው አላምን ብሎ እግዚአብሔር ሊያሳምነው ረታው። በአደባባይ አስመስክሮ እግዚአብሔር አሳፈረው። እግዚአብሔር ማለት ነው። አቦ ረቺ፣ እግዚአብሔር ተረች ሆነ። ይህንን ተረት እፊቴ ቆመህ አታጸድቀው፣ ተጸድቀው። መንፈሴን ቁጥጥ ያደርገዋል። እዚህ ጋር ስደርስ እግዚአብሔርን ረታው። እግዚአብሔር ተሸነፈ። በአቦ ክርክር ተረታ ማለት ነው። እውነት ካልሆነ ይመስክሩ፣ ጥራቸው ይምጡ ብሎ ማለት ነው። ፀሐይ፣ ጨረቃ፣ ከዋክብት ምናምን ነገር ሰማይና ምድር ይናገሩ። እነዚህ አንበሶች ይቅርታ ጉንፋን ይዞኛል። የሰማይ ወፎች ይመስክሩ አለ። ሚስጥሬን የምታውቁ የእግዚአብሔር መላእክት ይህንን መስክሩ አለ። እግዚአብሔር ሚስጥሩን አያውቅም። የአቦ የተባለውን ተረታም ትውልድ ተረታም ትውልድ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት ሁሉ እግዚአብሔርን ነገሩ እውነት ነው አሉት። እግዚአብሔርን እኮ ነው። እግዚአብሔር ሆይ ለምንድን ነው ግን የምትከራከረው? አቦን ነገሩ እኮ እውነት ነው። አንተ እኮ አልተረዳም። አንተ እኮ አታውቅም። ሚስጥሩ ለአንተ አልተገለጠልም። ለእኛ ግን ለመላእክት ተገልጦልናል።
ሐዋርያት ተገልጦላቸዋል፣ ነቢያት ተገልጦላቸዋል። እግዚአብሔር አንተ ሚስጥሩ አልተገለጠልህም፣ ነገሩ እውነት ነው አሉታ እግዚአብሔርን። ይኸውልህ እዚህ መጽሐፍ ላይ ቆሜ በእግሬ ቆሜ ብናገር ደስ ባለ ነበረ። ምንም አታመጡም አልኩ። የሰራዊት ጌታ እግዚአብሔር ከኔ ጋራ ነው። ግን ትውልዴ እውነቱን እና ሐሰቱን ሳያቅ ያን አላረግም። ራሳችሁ ትረግጡታላችሁ መጽሐፉን። ነገሩ እውነት ነው አሉት። እግዚአብሔር እውነት መሆኑን ሳያቅ ቀርቶ አቦ የሚያወራው እውነት ነው ሐሰት ነው ብሎ የሚለውን እግዚአብሔር መለየት ተስኖት መለየት ተስኖት አቅቶት ምስክሮች ተጠርተው ነገሩ እኮ እውነት እኮ ነው። እግዚአብሔር ለምን አትሰማውም? ግን ለምደው ከአቦ ጋር የምትከራከረው ጌታ ከስንቱ ጋር ተከራክረ ትችለዋለህ? ስንቱ አስረድቶ ይኸው በሙሉ መሰከርንብህ። እኛ በሙሉ ይመስክሩ ተባለ። ተራሮች መሰከሩበት እግዚአብሔር ላይ፣ ኮረብቶችን መሰከሩ፣ ውሃዎች መሰከሩ፣ አገሮች መሰከሩ፣ ፀሐይ መሰከሩበት፣ ጨረቃ መሰከሩበት። እግዚአብሔር በቃ አፈረ፣ ተረታ። በእነዚህ አምላኬን ጌታዬ አስችለኝ፣ እምባዬ ብቻ ነው የሚፈሰው፣ አስችለኝ። ከዋክብት፣ ፀሐይ፣ ጨረቃ የፈጠራቸው ፍጥረታት ሁሉ እግዚአብሔር ላይ መሰከሩበት። አቦን ተከራክሮ ያልሆነ ነገር ተናግሮ አቦ እውነት ነው እሺ ጥራቸው የፈጠርካቸው ብለው የሚባሉት በሙሉ አንተ ላይ መሰክሩባል። እኔ ግን ጻድቅ ነኝ። አቦ ጻድቅ፣ እግዚአብሔርስ የሚመሰከርበት። ሞት ይሻለኛል አልኩ። ይህንን ከምሰማ ደሞ አልሞትም ጊዜው እስኪደርስ ድረስ። እግዚአብሔር ከዚህ አይነት ኮተት መረባች ውስጥ የሚያስጥለዋለ አሳይቶኛል፣ ተናግሮኛል። እቀጥላለሁ። ሰማይና ምድር ይናገሩዋል። እነዚህ ሁሉ አንበሶች፣ ነብሮች፣ የሰማይ ወፎች ሁሉ ይመስክሩ፣ አንተ ላይ ይመስክሩብህ። ሚስጥሬን የሚያውቁት እነሱ ናቸው። አንተ አታውቅም። እግዚአብሔር የእግዚአብሔርን መልአክም ይህንን ይመስክሩ። አንተ ሚስጥሬን አታውቅም፣ መላእክቱ ሚስጥሬን ያውቃሉ። እነዚህ ሁሉ የተጠቀሱት ሚስጥሬን ያውቃሉ። ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት ሁሉ ያውቃሉ ብሎ ነገሩ አቦ እግዚአብሔርን። ከዛስ ሁሉ እግዚአብሔርን ነገሩ እውነት ነው አሉት። እግዚአብሔር ለምን የምትከራከረው ግን ከአቦ ጋር? ነገሩ እኮ እውነት ነው እኮ። አንተ ነህ ሚስጥሩ ያልተገለጠልህ። አንተ ሚስጥር አታውቅም። እኛ ግን ሐዋርያቱ ሚስጥር እናውቃለን። ስለዚህ የቱንም ያህል ብትፈጥረንም እንኳን ለፈጠርከን ለአንተ ሚስጥር አታውቅምና ሚስጥሩን እኛንን የምናውቀው ያቦን ከአንተ ተሰውሯል ጌታ፣ የተገለጠልለኛ ነው። ይኸውልህ ይህንን የዘንዶ ትምህርት አልኩ። ይህንን የዘንዶ ትምህርት ከገለአድ ቴስቢ እንደወጣው እንደዛ ታላቅ ነቢይ እበቀለዋለሁ፣ በምድሬ ላይ እበቀለዋለሁ።